በክልሉ ባለፉት 6 ወራት በሁሉም ዘርፎች የተሻሉ አፈጻጸሞች መኖራቸውን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የክልሉ መንግስት አርቆ የማየትና አልቆ መስራት በሚል የፓርቲና የመንግስት የ6 ወራት አፈጻጸም ዙሪያ ውይይት እያደረገ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ዘጋቢያችን ካሳው መንጌ ስቱዲዮ ነው የሚገኘው። ካሳው እንዴት ቆይታል? እንዴት ቆይሽ ፍቅርት? ሰላም ነኝ። ምን ሀሳቦች ተነሱ በውይይቱ ላይ እስኪ ያጋራ? አመሰግናለሁ። እንግዲህ ቀደም ሲል እንደገለጽሽው የክልሉ መንግስት የ2018 በጀት ዓመት ያለፉት 6 ወራትን የፓርቲና የመንግስት የስራ አፈጻጸሞችን ግምገማ እያካሄደ ነው የሚገኘው። በዚህ በባህር ዳር በውይይቱ እንግዲህ ርዕሰ መስተዳድር አቶ አረጋ ከበደ የመክፈቻ ንግግር አድርገው ነበር። በንግግራቸው እንግዲህ ክልሉ ባለፉት 6 ወራት የተሻሉ ስራዎችን ማከናወኑን ገልጿል። በተለይ ደግሞ በውስጥ የሚያጋጥሙ ችግሮችን ወይም ደግሞ ክፍተቶችን እንደ እድል በመጠቀምና ያሉ ክልሉ ላይ ያሉ ጸጋዎችን እንደ መስፈንጠሪያ ተጠቅሞ ለመስራት አቅዶ ወደ ስራ መገባቱን ነበር ያሳወሱት ርዕሰ መስተዳድሩ። ይህንን መሰረት አድርገው እንግዲህ ባለፉት 6 ወራት በተለይ ደግሞ ከነጠላ ስራዎች ወይም ደግሞ የተናጠል የሞዴል ወይም ደግሞ ሰውን የሚያነሳሱ ስራዎች ባለፈ ስፋት ያላቸው ስራዎችን ትልልቅ ስራዎችን በማስፋፋት የህዝቡን ተጠቃሚነትና የክልሉን እድገት የሚያሳልጡ ስራዎችን መሰራታቸውን እንግዲህ ርዕሰ መስተዳድሩ በንግግራቸው የገለጹት። እንደምናስታውሰው እንግዲህ የዚህ ዓመት በተለይ ደግሞ የ2018 በጀት ዓመት የመጀመሪያዎቹ 6 ወራት የክልሉ የያዘውን የ25 ዓመት የአሻጋሪና የልማት እቅድ የመጀመሪያ መተግበሪያ ምዕራፍ ላይ ነው የሚገኘውና ከዛ አንጻርም ባለፉት 6 ወራት የተሻለ ስራ መስራቱን ነው እንግዲህ ርዕሰ መስተዳድሩ የገለጹት። በተለይ ደግሞ በህዝብ ለህዝብ ስራዎች ሰፋፊ ስራዎች ተሰርተዋል። በልማት ስራዎችም እንዲሁ ሰፋፊ ስራዎች ተሰርተዋል። ከክልሉ የሰላም ሁኔታ አንጻር አሁን ላይ ክልሉ በአንጻራዊ ሰላም ውስጥ ነው የሚገኝ። ለዚህ ደግሞ በርካታ ስራዎች ተሰርተዋል። የታጠቁ ኃይሎችም ወደ ሰላም እንዲመጡ የተደረገበት ሁኔታ እንዳለ ነው እንግዲህ የገለጹት። ከዛ ባለፈ ለክልሉ ላይ አሁን ላይ ለልማት ምቹ ሁኔታዎችን የመፍጠር ሁኔታዎችም በስፋት ተሰርተዋል። በአንክሮ የገለጹት ርዕሰ መስተዳድሩ በተለይ ባለፉት 6 ወራት ወደ እቅድ አቅደው ሲገቡ ሀብት ማመንጨት ላይ ትኩረት አድርጎ ክልሉ መስራት አለበት የሚል ኢኒሼቲቭ ወስደው ወደ ስራ መግባታቸውን አንስተዋል። ይህን መሰረት ያደረጉ ስራዎችም መሰራታቸውን ነው የገለጹት። በተለይ ደግሞ ሰፋፊ ስራዎችን ከመስራት አኳያ ከተናጠል ሞዴል ወይም ደግሞ የህዝቡን የሚያነሳሱ ስራዎች ከመስራት ባለፈ በስፋት በተለያዩ አካባቢዎች ከመስራት አኳያ በትኩረት መስራት እንደሚገባ ነው ያነሱት። ከዛ ውጭ ግን በተለይ በሁሉም በሚባሉ ዘርፎች ላይ በተለይ ማሳያ የሚሆኑ ስራዎች ግን በጣም በጥሩ ሁኔታ የተሰሩ ሌሎች የፌደራልና እንዲሁም ሌሎች የዘርፉ ባለሙያዎችም የሚመሰክሩላቸው በርካታ ስራዎች በክልሉ መፈጸማቸውን አንስተዋል። በቀጣይ አሁን ያሉ ክፍተቶችን በማረም በተለይ የክልሉን አሁን ያለበትን ነባራዊ ሁኔታ የሚያወጣ የልማት ጥያቄዎችን በስፋት የሚመልስና አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም ሊያሸጋግሩ የሚችሉ ስራዎችን በትኩረት ይዞ መስራት እንደሚጠይቅ ነው እንግዲህ በውይይት መድረኩ መልእክት ያስተላለፉት ማለት ነው። እንዳጠቃላይ ግን ክልሉ በሰላም ጦት ችግር ውስጥም ሆኖ የሰራቸው ስራዎች በጣም አበረታች ናቸው። ከዚህ በላይ ተጠናክሮ መቀጠል አለባቸው። በተለይ በ25 ዓመቱ የተቀመጡ እቅዶችን ተግባራዊ ለማድረግ ይህ የመጀመሪያው 6 ወራት ስራዎች ጥሩ መነሳሳትን የሚፈጥሩ ጥሩ አቅም የተገኘባቸው እንደሆነ ነው እንግዲህ ርዕሰ መስተዳድሩ የገለጹት። ፍቅርተ በማታው የዜና ወጃ ደግሞ ርዕሰ መስተዳድሩ ያነሷቸውን ሀሳቦች ጨምረን ዝርዝር ጉዳዮችን ለተመልካቾች የምናደርስ ነው የሚሆነው። መልካም ካሳው፣ ላደረስከን መረጃ በጣም አመሰግናለሁ። እኔም አመሰግናለሁ።